ካሌብ ይባላል። የ38 ዓመት ወጣት ነው። ሁል ጊዜ በመንገድ ላይ ሲጓዝ እጆቹን ኪሱ ውስጥ ከቶ ነበር የሚጓዘው። ምንም እንኳን ሰዎች የእሱን እርዳታ ቢጠይቁ ምንም ማድረግ እንደማይችል አስቦ ዝም ብሏቸው መንገዱን ይቀጥል ነበር። ካሌብ በመንገዱ ብዙ የእርሱን እርዳታ የሚሹ ሰዎች ቢያጋጥሙትም አንዳቸውንም ሳይረዳ ጉዞውን ቀጠለ። ወንድም እባክህ ይህችን ነገር ተመልከታት፣ ዝም ብሏት መንገዱን ቀጠለ። አንድ ቀን ግን እርሱ ፈልጎ ሳይሆን አንዲት እናት እጆቹን ያዙት። አብረውም አስፓልቱን መሻገር ጀመሩ። የተሻገሩ በስተግራ በኩል አንድ መኪና እጅግ በጣም እየፈጠነ ወደ እነሱ መምጣት ጀመረ። መኪናውም ፍጥነቱን ሳይቀንስ ወደ እነርሱ በፍጥነት መቅረቡን ቀጠለ። ካሌብና ትልቋ እናትም ጉዟቸውን ቀጥለዋል። ካሌብን በጣም ደንግጦ እጆቹን ከኪሱ ውስጥ አወጣና መኪናውን አስቆመው። ና እስቲ የኔ ልጅ ወደዚህ አመሰግናለሁ ብለው ትተውት ሄዱ። ታዲያ ይህ ክስተት የካሌብን ሕይወት የቀየረ ነበር። እርሱ ሁል ጊዜም ቢሆን ለሰዎች መልካም ማድረግ ወይም ደግሞ መስጠት የሚችለው ነገር እንዳለ አያስብም ነበር። ከዛን ቀን በኋላ ግን ሁሉም ነገር ገባው። እርሱ ጥቂት ማድረግ በሚችለው ነገር የሰዎችን ሕይወት ማትረፍና መታደግ እንደሚችል ተረዳ። በተለያዩ ስፍራዎችም በጎ ፈቃደኛ በመሆን ያገለግል ጀመር። ይህ ነገር ሕይወቱን እጅግ በጣም ደስተኛና በተስፋ የተሞላ እንዲሆን አድርጎታል። ታዲያ ይህን እያሰበ በመንገዱ ሲጓዝ አንድ ነገር ተመለከተ። ልክ እርሱ ያደርገው እንደነበር አንድ ሰው እጆቹን በኪሱ ውስጥ ከቶ ቆሞ ለመሻገር ሲጠብቅ ተመለከተው። ወዲያውም ካሌብ መነጽርና ዱላ ይዞ በመምጣት አይነ ስውር በመስበል እጆቹን ያዛቸው። እኛ ትልቅ እናት እንዲህ በማድረግ እንዴት ሕይወቱን እንደቀየሩ ስለሚያውቅ እርሱም በተመሳሳይ ሁኔታ የዚህ ሰው ሕይወት ቀየረው። ሁላችንም መልካም ነገርን ለማድረግ ያልተሰጠን ነገር የለም። ባለን ነገር ለሰዎች መልካምና ጥሩ መሆን እንችላለን። እንደ አይነት ቪዲዮዎችም ቶሎ ቶሎ እንዲደርሷችሁ የደውል ምልክቷን ተጫኑ።